የባህርዳር ዩኒቨርሲቲ በጨርቃ ጨርቅና አልባሳት ዘርፍ በመጀመሪያ በሁለተኛና በሶስተኛ ዲግሪ አስተምሮ ያስመርቃል። የሀገሪቱም የጨርቃ ጨርቅ ቴክኖሎጂ ኢንስቲትዩት መገኛው የባህርዳር ዩኒቨርሲቲ ነው። በትምህርት ክፍሉም ከሀገሪቱ ከሚገኙ አንጋፋ ከፍተኛ ትምህርት ተቋማት በግንባር ቀደምትነት ይጠቀሳል። ዩኒቨርሲቲው በዘርፉ የሚገኘውን ሀብት እንዲሁም አህጉራዊና ዓለም አቀፋዊ ተወዳዳሪነቱን ለማሳደግ የአልባሳት ዝግጅትና ዲዛይን ስራውን በዘመናዊ መልክ በሚያስተምርበት በዩኒቨርሲቲው የፋሽንና ዲዛይን ትምህርት ክፍል ተገኝተናል። ተማሪ ሳምራዊ ሳይፈና ተማሪ ታምር ታየ በዩኒቨርሲቲው በትምህርት ክፍሉ የሁለተኛ ዓመት ተማሪ ናቸው። እነሱ እንደሚሉት የትምህርት ክፍሉን ወደውና ፈቅደው መምረጣቸውን ገልጸው በቀሰሙት እውቀት የሀገሪቱን የአልባሳት ዘርፍን ዘመናዊና ተመራጭ የዲዛይን ስራ ተዋዳሪ ለማድረግ እቅድ አላቸው። ስለ ፋሽን ማወቅ ያለብኝን ነገሮች በሙሉ ተምሬያለሁ እና በጣም ኢንትረስቲንግ የሆነ ትምህርት ነው። ማንኛውም ተማሪ ሳይወደው ገብቶ ከገባ በኋላ ትምህርቱን የሚወደው ትምህርት ነው። ይህ ክፍል የድሬፒንግ ክላስ ነው። ድሬፒንግ ማለት የምናያቸው አሻንጉሊቶች ላይ ልብሳችንን ድሬፕ ማድረግ ማለት ነው። አሁን ያለነው የድሬፒንግ ክላስ ወይም ፓተርን ላብ ክላስ ብለን የምንጠራው ነው። ጨርቁን በእሷ ሳይዝ በእያንዳንዱ የተርም አሉ የምንጠራባቸው የምንለካቸው በሜትር ተጠቅመን ይሄኛውን ማለት ነው። በዚህ መለኪያ ተጠቅመን እንለካለን። በለካነው መሰረት ይሄንን ጨርቅ አዘጋጅተን መስሊን ይባላል እንደነገርኩ በሱ እንሰራለን ማለት ነው። ትምህርታቸውን ተካትለው ሲያጠናቅቁ ታዲያ ተቀጥሮ ለመስራት ሳይሆን በማህበር ተደራጅተው በዘርፉ ስኬታማ ስራ ለመስራት መዘጋጀታቸውንም ገልጸውልናል። ሀገራችን ውስጥ እንደሚታወቀው ኢትዮጵያ በዲዛይነር ብዙም አትታወቅም። ዲዛይነር በመሆን ሀገሬን ማሳወቅ ነው የምፈልገው። የራስህን ፈጠራ ትሰራበታለህ። የምትፈልገውን ነገር መግለጽ ትችላለህ። ሁለተኛ ነገር ከዚህ ተመርቀን ስንወጣ ስራ ፈላጊ አይደለም የምንሆነው። ዲዛይኒንግ በራሱ ክሬት እያደረግ የራስን ስራ መስራት ትችላለህ። ተወዳዳሪ የኢትዮጵያ ዲዛይነር መሆን ነው። በዩኒቨርሲቲ የፋሽንና ዲዛይን መምህር እንዲሁም የውጭ ግንኙነት ኃላፊ ሀሮን ይድነቃቸው ተማሪዎቹ የተግባርና የንድፍ ሀሳብ ትምህርት በበቂ ሁኔታ ይሰጣቸዋል ይላል። እዚህ እንደምታዩት ተማሪዎቻችን የፋሽን ዲዛይን ተማሪዎች የድሬፒንግ ትምህርት እየተማሩበት ያሉበት፣ ጣዩ ክፍል ላይ ደግሞ የጋርመንት ፕራክቲካል ማስተማሪያ ነው። ተማሪዎች በተግባር ስፌቶችን እንዴት መስፋት ይችላሉ። የተለያዩ ማሽኖች ሲንግል ኒድል፣ ብላይንድ ስቲች፣ ኦቨርሎክ ማሽኖችን የተለያዩ የሚፈልጉትን ወደ ፕሮዳክቱም መጠቀም የሚችሉትን በተግባር እንዲሰፉ የሚማሩበት ተግባረ ትምህርት ነው። በመሆኑም ዩኒቨርሲቲው በዘርፉ ያለውን የእውቀት የክህሎትና የቴክኖሎጂ ተግዳሮቶችን በመቅረፍ ለማኑፋክቸሪንግ ዘርፍ ስኬታማነት የበኩሉን ሀገራዊ አስተዋጽኦ እያበረከተ መገኘቱን ገልጾ ዩኒቨርሲቲው በአፍሪካ የመጀመሪያውን የፋሽን ትርኢት ማሳያ ማዕከል ግንባታም እያጠናቀቀ መሆኑን ነግሩናል። አፍሪካ ደረጃ እንዲሁም በሀገራችን ለየት ያለው የዓለም አቀፍ የፋሽን ሾው ሀል ነው የምንገኘው። እዛኛው የተለመደው አዳራሽ ወይ ሀፍ ሰርክል ወይ አራት ማዕዘን ነው የሚሆነው። ይሄን ግን ለየት የሚያደርገው ፋሽን ራሱ የቻለ አዳራሾች አገነባበቱ ቲ ሊሆን ይችላል፣ ኤል ሊሆን ይችላል። ፍሌክሲብል ሆኖ መስራት የሚችል አዳራሽ ነው። ብዙ ሰዎች ማስተናገድ የሚችል በፋሽን ደረጃ ብዙ ሰው ማስተናገድ የሚችል ጥሩ የላይቲንግ ሲስተም ያለውና ከጀርባ ደግሞ የፊቲንግ ክላሶች፣ መልበሻ ክፍሎች፣ ተማሪዎች ደግሞ ቅድመ ዝግጅት የሚያደርጉባቸው የዲጂታል የሆነ ደግሞ የክላስ ክፍሎች ያሉት ከጀርባ። ሶስተኛ ዓመት የፋሽን ዲዛይን ተማሪዎቻችን የተግባረ ስራቸውን ለዓለም አቀፍ የኮንፈረንሱ ላይ የሚያቀርብበት አንዱ መድረክ ነው። የግራጁዌሽን ፋሽን ሾው ደግሞ ተመራቂ የፋሽን ዲዛይን ተማሪዎቻችን የጥናታዊ ጽሁፋቸውና እንዲሁም የፕሮዳክት ላይ የሰሩት መመረቂያ ጽሁፋቸው ላይ በተግባር ፋሽን ሾው የሚያሳዩበት ትልቁ ፋይዳ ደግሞ ምንድነው? ወደ ኢንዱስትሪውም አዲስ ዲዛይን አስፔክት ኢንትሮዲዩስ የሚያደርጉበት መንገድ ይሆናል ማለት ነው።